በሳምንት 3 ቀን ብቻ የበላህበት አጋጣሚ አለ? እሱማ አሁን ይሄ 6 ወሩን በሙሉ በሳምንት 3 ቀን ብቻ አንድ ሳምንት 7 ቀን አይደል? ማክሰኞ፣ ሐሙስ፣ ቅዳሜ ነው የምበላው። እንዴ በየሳምንቱ ታከፍላለህ? እንትን ነው አሁን እንደዚህ ስትል ሰው እንትን ነው ጎበዝ። አሁንም እንናገራለሁ ልክ ጤነኛ መሆን የሚፈልግ ሰው ከምግብ ይራቅ። የምሬን ነው የምነግርህ። ሙድ ያዝ መዳን የሚፈልግ ይህንን ሐሳብ ይከተለው። አንድ ቀን ሰውነትህ ማረፍ አለበት ከምግብ። አንድ ቀን ምንም ሳትበላ። አባቶቻችን ለምን ከረሃብ ተፋጠጡ፣ ለምንስ እንደዛ አደረጉ የሚለውን እሳቤ ሄኖክ በከፊልም ቢሆን በጥቂቷም ብትሆን የደረሰበት ይመስለኛል። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? አጠር ባለ ዝግጅት ነው ዛሬ የመጣሁት። ይህቺ የሄኖክ ወንድሙ አርቲስት ሄኖክ ወንድሙ ንግግር እጅግ በጣም ስለሳበችኝ በዚች ዙሪያ ላይ ብቻ አንድ የተወሰነ ሐሳብ ለማቅረብ ስለፈለኩ ተከታተሉኝ ዘንድ ጋበዝኩኝ። ላይክ በማድረግ ጀምሩ። አመሰግናለሁ። አባቶቻችን ከረሃብ ተፋጠው እግዚአብሔርን አግኝተዋል። የመጨረሻው ድምዳሜ ነው ወይም ደግሞ ማለት የምፈልገው የመጨረሻው መቋጫ ነጥቡ ነው። እንዴት የሚለው ይመጣል። አባቶቻችን በመንፈሳዊ መነጽር እጅግ መጥቀው ረቀው የሄዱበት አንደኛው ሚስጥር ከእህል ስለተፋቱ ነው። የዘመኑ ትውልድ እኛዎቹ ግን ከእህል እንዴት እንፋታለን? ስራችን እህል ማድቀቅ፣ መብላት፣ መጠጣት፣ መደሰት፣ መጨፈር ነው። መች እግዚአብሔርን ማስታወስ ይሆንልናል? ለዛም ይመስለኛል ይህ ሁሉ መከራ እየተጫነን ያለው። እንግዲህ መንፈሳዊ መነጽሮች ወይንም ደግሞ መንፈሳዊ ጉዞዎች ከምንም በላይ ጠቃሚ እንደሆኑ ይታወቃል። ሳይታለም የተፈታ ነው ስጋዊውንም መመለስ የሚችለው። እንግዲህ ይህ የቤተ ክርስቲያናችን ትምህርት ነው። ለምንድን ነው ግን ሄኖክ እንደዚህ ያለው? ምን የተለየ ነገር አገኘበት? በእርግጥም ያገኘበት ነገር ስላለ ነው ይህንን ነገር በድፍረት ለማለት ይሞክረው። አዎ ቀደምት አባቶቻችን እጅግ በመንፈሳዊ መነጽር የምድሩን ትተው ወደ ሰማያዊ ቀና ያሉት ስለዚች ስለ ስጋ ነገር ትተው ነው። ወደ ውስጥ ወደ ነፍሳቸው ማዳመጥ የሚችሉበትን ጥበብ ስላገኙ ነው ከእህል ተፋተው። እንግዲህ ይህች ስጋችን እህልን ስታገኝ ትለመልማለች፣ ይመቻታል፣ ይደላታል። ነገር ግን የረቀቀችዋ ነፍሳችን ደግሞ ብዙ አይመቻትም። በስጋ ምቾት ነፍስ ብዙ አይደላትም፣ ጥበብንም ታጣለች። ለዛም ነው ቀደምት አባቶቻችን ዛሬ ላይ ቴክኖሎጂ የደረሰበትን የቴክኖሎጂ ምጥቀት ተጠቅመው እንኳን ሳይንቲስቶች እንዴት ተሰራ፣ እንዴት እንዲሆነ፣ እንዴት እንደዚህ ተደረገ ለሚሉት የተለያዩ ቅዱሳን አባቶች ቀደምት አባቶቻችን የሰሩትን ነገር መርምረው እንኳን ያልደረሱበትን እነ ላሊበላን እነ አክሱም ሐውልትን እና ትላልቅ ሚስጥራትን በየገዳማቱ ያስቀመጡልን ስለሚጾሙ፣ ስለሚጸልዩ፣ ከእህል ስለተፋቱ ነው። ያን ጊዜም ነው አእምሯቸው በጣም መጥቃ የምትሄደው የምትመጠቀው። ምክንያቱም እንደው በቀላል በተረት ተረት እንኳን እኮ የምናውቀው ሆድ ሲሞላ ጭንቅላት ባዶ ይቀራል አይደለም? ስለዚህ የአእምሮን ሻርፕ የመሆን አቅም ወይም ደግሞ የአእምሮን ርቀት እና ጥልቀትም ምናልባት ይህ ጾም ጸሎት ወደ ውስጥ ማዳመጥን የሚያመጣ ሊሆን ይችላል። ስለዚህም ያንን ጥቅም ያየበት ይመስለኛል እኔ ሄኖክ እና ከዚህ አንጻርም ይመስለኛል ይህንን ለመናገር በድፍረት የቻለው። ስለዚህ ምን ለማለት ተፈልጎ ነው? የሰው ልጅ እውነትም ሰው ከሆነ ሰው ከተባለ ሰው ለመሆንም የሚጥር ከሆነ በትክክልም ከዚህ ከማግበስበሱ ስጋን ከማደለብ መራቅ አለበት። ከዛም በኋላ ትክክለኛ ሰው ይሆናል። በእግዚአብሔር አምሳያ የተፈጠረ ምናልባትም እንዳፈጣጠሩ ከሆነ እጅግ የረቀቀ እጅግ የመጠቀ እጅግ የገዘፈ ፍጥረት መሆኑን የሚያሳይበት።
ስለዚህ ከእግዚአብሔር ይገናኝበታል፣ መንፈሳዊ መንገዱም ትሆናለች ማለት ነው። እናም በሰዎች ዘንድ የማይቻለውን ነገር ማድረግ ይችላል። እንግዲህ ይህ ነው የኔ እይታ በዚህ ዙሪያ ላይ። በነገራችን ላይ ይህንን ነገር ሙሉ በሙሉ አምንበታለሁ። ምናልባት በተወሰነ መልኩም የሆነ ሴንስ የምናደርገው ይመስለኛል። እንደኔ ማንኛውም ሰው ሴንስ ሊያደርገው ይችላል። የሰው ልጅ የተወሰነ ሰውነቱ ደከም ስትል ወደ ውስጥ ማዳመጥ ይችላል። በጣም አእምሮ እየረቀቀ ወይንም ደግሞ ሻርፕ እየሆነ ይሄዳል። በነገራችን ላይ ሳይንስ እንደሚለው አይደለም፣ የአእምሮ ዝግመትን ያስከትላል። ለምሳሌ በእርግጥ በህፃናት ላይ አዎ ሊያስከትል ይችላል። ግን ደግሞ ያም ሆኖ እግዚአብሔር በወደደው በፈቀደው የሚያደርገው በመንፈሳዊ አባት እናቱ በመንፈሳዊ መጥቀው ከሄዱ ህፃኑም ቢሆን መንፈሳዊ ምግብን የሚያገኝበት እድል ይኖራል። በእኔ ሐሳቤ ነው እንግዲህ። ስለዚህ ሄኖክ እስቲ የሚለውን እንስማና ከዛን ደግሞ ወደ ሌላኞቹ ወደ ካልበላን ካልጠጣን ካልጨፈርን ወደሚሉት እንሄድና የሚሉትን ሪያክት እናደርግበታለን። እስቲ ሄኖክ መጀመሪያ እንስማው። ከዛ ለምሳሌ ተኝቼ እነሳለሁ። የኤክስፒሪየንስ ጉዳይ ነው፣ የልምድ ጉዳይ ነው። ከለመድከው መብላት ነው። አሁን እዚህ ስመጣ ምሳዬን በልቼ ነው የመጣሁት። ከስንት ጊዜ በኋላ ቁርስ ብቻ ነበር የምበላው ስበላ ማለት ነው። እሺ በቃ ጨነቀኝ ነው መብታ ራይድ ውስጥ እንዲተኝቼ ምናምን አልፌው ቀስቅሶኝ የቱ ጋ ነው መግቢያው? አዲስ አይደል ይሄ 3 አመት ሆነው መሰለኝ። ከ3 አመት በፊት እዛኛው ስቱዲዮ ነበር እዛኛው ነበር እንትንም እና አሁን መብላት እየለመድኩ ስመጣ እንቅልፋም እየሆንኩ መጣ። ስለዚህ በጣም ንቁ ነበርኩኝ። በተይ ሲረብህ እውነት ላይፍ ይገባሃል፣ የሰው ችግር ይገባሃል። ያነሳውን ሐሳብ በደንብ ታብሰለስለዋል ለመጥገብ። ያዩዋቸው 2 ኮሜንቶች ያው እንግዲህ ኮሜዲ ነገር ይገባል። አንደኛው የተጎሳቆለ ፊትን ፎቶ ስር ነው ሄኖክ ወንድሙ የሚሰራው ኑሯችን ነው ወይ በፊልም ኑሯችን ከስቶ መጨረሻ ላይ ተላጭቶ ይሄንን ሰውዬ መምሰል ካስፈለገው ለምን ይሄን ያልከሳ ቲክቶክ ላይ የምናውቀው ባይሳ አይሰራለትም ወይ? ኮሜንቷ ትመቻለች። በተለይ ኑሯችንን ነው ወይ እየሰራ ያለው የምትለዋ ትደላለች በጣም። ለማንኛቸውም እንግዲህ ሄኖክ ቴንኪዩ ማለት ወዳለሁኝ በዚህ አጋጣሚ። ምክንያቱም የሆነ ያልታየ ነገር ለትውልዱ ለማሳየት ሞክሯል ብዬ ነው የማስበው። ምናልባት ቀላል ነገር ይመስላል፣ ግን እጅግ በጣም ብዙ ነገሮች የሚፈቱበት ነው። በእህል ጠፍተናል፣ በምግብ ጠፍተናል፣ በምግብ እንድናለን፣ ሳንበላ ስንቀር እንድናለን። ይህ የታወቀ ጉዳይ ነው። መጀመሪያም አዳምና ሔዋን ያው በመብላት ነው የጠፉት። ስለዚህ ይህ ትውልድ ደግሞ ባለመብላት ይድናል። አይበላለው ካለ ያው ወደ ጥፋቱ ይሄዳል ማለት ነው። ያንን ነው እኔ የሚያሳየኝ መጨረሻ ነጥቡ ማለት ነው። ወደ ሌላኛው ሰው ስንሄድ እንግዲህ ሰሞኑን በነገራችን ላይ ያው እሸቱ መለሰ ዋልድባ ላይ ስለሰራው ቪዲዮ እንግዲህ እኔም የተወሰነ ሪያክት አድርጊበት ነበረ። አሁን ይሄኛው ወንድማችን ደግሞ አዛኝ ቅቤ አንጓች ሆኖ ብቅ ብሏል። እስቲ ስሙት መጀመሪያ። ፍትህ ለዋልድባ መነኮሳት ወይ በልቼው ሊል እንዴ? አይ እና ከዚህ ብሻገር እኔ ኃጢአቴ አብሮኛ አይሄድም። እንደ ካባ ወልቆ ነው እዚሁ ላይ የሚሆነው። እኔ እኮ ማይ ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም። እና ይሄን ምን ላድርገው ሞይ? እዚሁ ቁጭ አድርገው። ግን ኃጢአትም አይሻገርም ያሉ? አዎ ኃጢአት አይሻገርም። እንዴት? እንደ ካባ ወልቆ ነው የሚቀረው። በነገራችን ላይ እዚህ ዋልድባ ገዳም በጣም ብዙ አይነት በሽታ አለ። ሰው በዚህ በሽታ ሲያዝ፣ ሲማቅቅ፣ ሲሞት እንደ ደስታ እንደ ጽድቅ ይቆጠርለታል። አይገርምም? ካላመናችሁኝ በእሸቱ ዩቲዩብ ላይ ተለቋልና ሙሉን መመልከት ትችላላችሁ። ስለዚህ ፍትህ ለዋልድባ መነኮሳት ያልኩት በዚህ ምክንያት ነው። አያሳዝንም? ትውልዳችን በዚህ መልኩ ሲጠፋ ሲማቅቅ ክርስቶስን አገኛለሁ ብሎ ራሱን አካሉን ህሊናውን ሲጎዳ። ስለዚህ በተቻለ መጠን እኛ የወንጌል አማኞች እዛ በረሃ ውስጥ ለሚንከራተቱ መነኮሳት እንድንጸልይላቸው
ኃጢአትና ምግብ አይሻገርም ብለው ህዝቡ ላይ እየቀለዱ ስለሆነ በክርስቶስ ኢየሱስ ስም ርዕስ አድርገን ጸልየንላቸው ከዚህ መቅሰፍት እንዲወጡ በጌታ ፍቅር ለምናቸዋለሁ። ሄኖክን እኮ ያመሰገንኩት እንደዛ አይነት አላዋቂዎችን ምናልባት ካስተማረ በሚልም ነው። አንድም ይህ ሰው እንግዲህ መንፈስ እንዴት እንደሚሰራ አያቅም። እግዚአብሔር እንዴት እንደሚገኝ አያቅም። ጌታ ኢየሱስ ከኔ ጋር ነው ይላል፣ ግን እንዳልሆነ ምንም የታወቀ ጉዳይ ነው። ሳይታለም የተፈታ ጉዳይ ነው። ሄኖክ አንድ ፊልምን ለመስራት ይሄን ያህል ራሱን ሲጎዳ በመንገዱ ያስተዋለው ምንድነው? እሱ እንዴት ወደ ውስጥ ማየት እንደሚቻል፣ እንዴት በአእምሮ ወይንም ደግሞ እንዴት ይሁን መዳን ነው ያለው። መዳን ከፈለክ ብሎ ነው ያለው። መዳን ከፈለክ እንዴ ለስጋ እንኳን በነገራችን ላይ አሁን ሳይንቲስቶች ጾም ለስጋ ሁሉ አስፈላጊ ነው ብለዋል። ያንተ ቸርቾች ግን ወደ ሆድ የሚገባ አያረክስም እያሉ ይበላሉ፣ ይጠጣሉ፣ ከዛም በኋላ መዝሙር ነው ብለው ይጨፍራሉ። ወይል በዚህ መንገድ ጌታን አታገኘው፣ መቼም አይገኝም። ስለዚህ ጌታ እኮ ጾሟል፣ ጸልዮአል፣ ምሳሌ ሊሆነን። አንተ አትጾምም፣ ጾሙልናል ትላለህ ራስህን ስታታልል። ለማንኛቸውም ግን እዛ ውስጥ ያሉት እናቶች፣ አባቶች፣ ገዳማውያን የሚሰሩት የሚንቀሳቀሱት በመንፈስ ቅዱስ ፍቃድ ነው። አንተ እኮ ጌታ አለ ብለህ እዚህ ትጨፍራለህ፣ ትበላለህ፣ ትጠጣለህ አይደል? ለነሱም እኮ ጌታ ኢየሱስ ክርስቶስ እውነተኛው አለላቸው፣ የሚጠብቃቸው፣ በጣም የሚጠብቃቸው። እንደው ለሀገሪቱ የሚጸልዩት እነሱ መሆናቸውን ብታውቅ ምንኛ ታድለህ ነበር። ግን አልታደልክም። የእነሱ ጸሎት እንደሚጠብቀን ከመከራ ከመቅሰፍት እንደሚጠብቀን ራሱ ለማወቅ አትችልም። አልታደልክማ። ስለዚህ እዛ ውስጥ እንግዲህ እየተታለሉ ነው፣ እየተጃጃሉ ነው አልክ። በየትኛው መነጽር አይተኸው ነው? በየትኛው አንተ በዓለማዊ በስጋዊ ነው የምታየው። አዎ ለነፍስ ግን ሁሉም ነገር ይተዋል። መጽሐፍ ቅዱስን እንኳን በትክክል እኮ አታነበም ወዳጄ። እናም ግዕዝ ደግሞ ትንሽ ሞካክራል መሰለኝ። ከግዕዙም ለመሞከር ታስባለህ። ወይል እንግዲህ ይህ ሰው በነገራችን ላይ ስለ አባ ገብረ ኪዳን ባለፈው ጳጳሳት ሲጋራ ያጨሳሉ በሚለው ላይም ሪያክት ለማድረግ ሞክሯል። እስቲ ተከታተሉት። በዛ ዙሪያ ላይ እንግዲህ ምንድነው እሱ እያለ ያለው? እሱ እመቤታችንን ይኸው አሁንም ዞሮ እመቤታችንን በአሽሙር ለመናገር የሞከረበት ትንሽ ግዕዝም ይሞክራል። በነገራችን ላይ ከቤተ ክርስቲያን የወጣህም ልትሆን ትችላለህ፣ ከኦርቶዶክስ እና እንደውም ከዛ የወጡ ናቸው እጅግ አደገኛ ተናዳፊ የሚሆኑት፣ ተመልሰው በዛች ቤት ላይ የሚነሱት። የማያውቁትማ ብዙም አይሏትም፣ የሚያውቋት ናቸው ብዙ ጊዜ የሚጎዷት እችን ቤት። ለማንኛቸውም ግን እናንተ ይህን ያህል እንዲህ ልታሽሟጥጥ አትችልም። በፍጹም ምንም ሞራል የለህም። ኦርቶዶክስ ባትኖር እኮ ምናልባት ፋሲካ መቼ እንደሚውል ራሱ እኮ አታውቅም አንተ። ፋሲካን በእርግጥ ታከብር ይሆንስ? እንግዲህ ፋሲካ አንድ ሆኖ ልትል ትችላለህ። ጥምቀትስ መቼ እንደሚሆን ታውቅ ይሆን? አታውቅም። መሰረት የለህም። ስለዚህ ይልቅ እንደው ዝም ብለህ ሲፈርድብህ እንደው ሲጥል፣ በእርግጥ እግዚአብሔር ፈርዶብህ አይደለም። ይህ የራስህ ነጻ ፍቃድ ነው። እግዚአብሔር ነጻ ፍቃድ ነው። የሰዎችን ሲፈጥር በነጻ ፍቃድ ነው። ስለዚህ ያንተ ምርጫ ነው። ለማንኛቸውም ግን ማስተዋሉን ይስጥህ። ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገው ይሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። በእውነት አባ ገብረ ኪዳን በጣም ተሳስተዋል።
እንዴት ሰድበው ለሰዳቢ ይሰጡናል? አሁን መልእክቱን አድምጠው ሳይጨርሱ ብዙ የወንጌል አማኞች ፔንቴዎች ቪዲዮ ይሰሩብናል። እንዴ ከመለቀቁ በፊት ኤዲት አይደረግም እንዴ? ተቆርጦ አይወጣም እንዴ? ጳጳሱ ምናልባት ተሳስተው ምናልባት ይመስለኛል ዕጣን ይእቲ ማርያም ዕጣን ውእቱ እስመ ዘውስተ ከርሳ የሚለውን ደግሞ ሲወጡ ያው እዛ ዕጣኑም ጭስ ስላለው ዝም ጭስ ሲያዩ ድንገት ተመሳስሎ ሊሆን ይችላል። እኔ አላውቅም። ተመሳስሎባቸው አድርገው እንኳን ከሆነ እንደዚህ ሚዲያ ላይ ወጥቶ መነገር የታየ ሁሉ አይነገርም፣ የተሰማ ሁሉ አይነገርም። ጥንቃቄ አድርገን የተሰበሰበውን ትውልድ ከጨለማ እንዲያመልጥ ወደ ሕይወት ብርሃን እንዲመጣ አዳኝ የሆነውን ክርስቶስን ብቻ እንዲመለከት ጓዙን ትተን የናዝሬቱ ኢየሱስ ክርስቶስን ሰብከን ለሕይወቱ፣ ለኑሮ፣ ለስጋው፣ ለነፍሱ እረፍት የሆነውን ብቻ እንድናሳየው መልእክቴን አስተላልፋለሁ። እወዳችኋለሁ። ተባረኩልኝ።